በብዙ ክርስቲያኖች ህይወት የሚታይ ሰይጣን ካበላሸው በላይ ድግምት ሟርት መተት ካበላሸው ነገር በላይ ሳናውቀው እያወቅን እንደማናቅ እየቻልን እንደማንችል እየለፋን እንዳልለፋን እየደከምን እንዳልደከምን ህይወታችንን እንደገና ወደ ኋላ የሚመልስ ትላንትናችንን ደግመን እንድንኖር የሚያደርግ አንድ ክፉ ነገር ቢኖር መቸኮል ነው እና ዛሬ የመቸኮልን አደጋ በተወሰነ መልኩ እንዳሳያችሁ እወዳለሁ። ወዳጆቼ መቸኮል የሚባለው ጉዳይ የወጣቶች ችግር ብቻ አይደለም። ሁለት ጸጉር ያበቀሉ በእድሜያቸው የገፉ በትልልቅ ኃላፊነት ቦታ ላይ ያሉ ቤተክርስቲያንን የሚመሩ ቤተሰብ የሚመሩ ሀገር የሚመሩ ትልልቅ ቢዝነስን ራን የሚያደርጉ ሰዎች ሁሉ በመቸኮል አደጋና ችግር ውስጥ ተጠምደው ብዙ ደክመው እንዳልደከሙ ብዙ ለፍተው እንዳለፉ እንደገና ህይወታቸውን በዜሮ የሚያጠፋ ትልቅ ችግር ነው። እኛ ከጠዋት ጀምሮ እንለፋለን፣ ከልጅነታችን ጀምሮ እንደክማለን። ነገር ግን የድካማችንን ያህል ትክክለኛው ውጤት ላይ እንዳልመጣን ይሰማኛል እና አንዱ ልናቀው የሚገባው ጉዳይ ቢኖር መቸኮል በህይወታችን የሚያመጣቸውን ትልልቅ ኪሳራዎች ነው እና ስንቸኩል ራሱ እንደምንቸኩል አናቅም። ብዙዎቻችን እንደነገርኳችሁ የወጣቶች ችግር ብቻ ይመስለናል። ከዚህ የተነሳ ብዙዎቻችን በመቸኮል ትዳር አፍርሰናል። በመቸኮል ብዙ ነገራችንን አበላሽተናል። ደግሞ እንደምታውቁት ነው እንግዲህ ጴጥሮስ ትልቅ ሰው ነው፣ ከጌታ የተማረ ሰው ነው። ነገር ግን የመቸኮል ምሳሌ እንደሆነ ታውቃላችሁ። ስለዚህ የግድ ሰው ወጣት ቲኔጀር ጎረምሳ መሆን አይጠበቅበትም በችኮላ ችግር ውስጥ ሲያልፍ ማለት ነው። ወዳጆቼ መጽሐፍ ደግሞ የሚገርም ነው። ትክክለኛውን የእግዚአብሔርን ቃል በትክክል ስታጠኑ የእግዚአብሔር ቃል ቱ ዘ ፖይንት ነው የሚናገረው። መቸኮል አለ ወደ ድህነት ያደርሳል አለ። ስለዚህ ምናልባት አሁን እኛ ለፍተን ምንም እጃችን ላይ ከሌለ ወይም በሚጠበቀው ልክ ክብር ላይ ካልመጣን ሰላቢ ከወሰደብን በላይ መተትና ድግምት ሟርት ካበላሸብን ነገር በላይ ሁሉንም ያው በሰይጣን ማሳበብ ልማዳችን ስለሆነ በላይ የራሳችን ችኮላ የገዛ እጃችን ያበላሸው ነገር ይበልጥ። ይሄን ማወቅ በጣም ጥሩ ነው። ታዲያ መቸኮል የሚባለው ጉዳይ አሳሳች የሚሆነው ለምን መሰላችሁ? ብዙዎቻችን የህይወት ይሄ ላይፍ ስታይላችን ያደረግነው ለምን መሰላችሁ? በመቸኮል ውስጥ ጊዜያዊ ትክክለኝነትና የአሁን ታላቅነት ውስጡ ስላለ ነው። በጣም የምንሳሳትበትና ዋነኛው ጉዳይ እሱ ነው። ጊዜያዊ ትክክለኝነታችንን እና የአሁን ታላቅነታችንን ማስነካት ስለማንፈልግ ነገሮቻችንን የምንመለከተው ከክብራችን ከትልቅነታችን እኛ ካለን ስም ከዝናችን ከምናመጣው የገቢ መጠን ካለን የትምህርት ደረጃ አንጻር ስለምናየው ውስጡ መቸኮል የሚባለው ነገር ውስጡ ያለው አንዱ ዋና ጉዳይ ጊዜያዊ ትክክለኝነት ነው። የብዙዎቻችን ህይወት ብያለው በቃ ብያለው እኔ ካልኩ ብያለው የሚል አስተሳሰብ አለን እና እንደምታውቁት ነው እንግዲህ ጊዜያዊ ትክክለኝነት ዘላለማዊ ስህተተኝነትን እንደሚያመጣ እንዲሁም ደግሞ የአሁን ታላቅነት ዘላለማዊ ውድቀትን ወይም ደግሞ ቀጣይነት ያለው ውድቀትን በህይወታችን ያመጣል። አማኞች በተለይ እንደ አዲስ ኪዳን ቤተክርስቲያን እንድትረዱ የምፈልገው ነገር ዝናብ ሳይሰራ እንደማይመለስ እግዚአብሔር አምላክ ከቀስት በፊት ምልክትን ስለሚሰጥ ይህን ትምህርት እንደ ቤተክርስቲያን እንደ ህብረት እንዲሁም እንደ ግል ለትዳራችሁም ለቤተክርስቲያናችሁም እንድትወስዱት ይሁን። ወዳጆቼ እግዚአብሔር አብርሃምን በ75 ዓመቱ ልጅ እንደሚሰጠው ነገር ነው። ከዛ በኋላ የሆነው ነገር ምንድነው? ጠበቀ የለም። ስለዚህ እንደምታውቁት ነው እንግዲህ በመንገዱ ከመሄድ ይልቅ በአቋራጭ ሄዶ እስማኤልን አመጣ። ጌታ ይባርከኝ። የሆነ ነገር ብቻ አለ። እሺ ባይዘው አዳራሾቹ በጣም ነው የሚያምረው። ሳውንድ ሲስተማችሁ ያምራል። የልጆቻችሁ መማሪያ ያምራል። ላይ ወጥቻ ይቻለው። ስንት ዓመታቸው ነው አልኩ? 20 ዓመት ቢሆነን ነው አሉ። እኔ ሳድግ እንደናንተ ነው መሆን የምፈልገው አልኩ። እንደዚች ቤተክርስቲያን ነው መሆን የምፈልገው። እሺ ታውቃላችሁ ብዙዎቻችን በዲስታንሱ ከመሄድ ይልቅ ዲስፕሌስመንት መጠቀም እንወዳለን። በመንገዱ ሄደን ከምናመጣው የእግዚአብሔር ሐሳብ ይልቅ በአቋራጭ ሄደን የምናመጣው የትኛውም ነገር ግን የህይወታችን ጠላት ሆኖ ነው የሚፈጠረው።
እንዳትረሱ በአቋራጭ ሄዳችሁ ከምታመጡት ልምላሜ ይልቅ በንዳዱ በረሃ ሄዳችሁ የምትቀበሉት የእግዚአብሔር እውነት ይበልጣል። እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም። እግዚአብሔር የማንንም ሰው ህይወት የሚመዝነው በውጤቱ ሳይሆን ውጤቱን ባመጣንበት መንገድ ነው። ሰው ውጤታችንን ያያል፣ እግዚአብሔር ግን ውጤቱ የመጣበት መንገድ ያያል። ሰው ልብሳችንን፣ መኪናችንን፣ ሰው የሆነ ወርቃችንን፣ ብራችንን ሊያይ ይችላል። እግዚአብሔር እሱን አያይም። የማንንም ሰው ህይወት እግዚአብሔር በውጤቱ መዝኖ አያውቅም። ደግሞ ድላችን የሚወሰነው ከጠላታችን ባለን ርቀት ሳይሆን ለእግዚአብሔር ባለን ቅርበት ነው። ሁል ጊዜ ማስጠበቅ ያለብን ነገር ቢኖር ለእግዚአብሔር ያለንን ቅርበት ነው እንጂ ከጠላታችን ያለንን ርቀት አይደለም። እናንተ በጣም ከጠላት ሩቅ ናችሁ ማለት በቃ ሴፍ ናችሁ ማለት አይደለም። እናንተ ከጠላት በጣም ሩቅ ናችሁ ማለት ድል ታረጋላችሁ ማለት አይደለም። ድላችን፣ ስኬታችን፣ በረከታችን፣ አሸናፊነታችን ያለው ሞር ወደ እግዚአብሔር በተጠጋንበት ልክ፣ ወደ ደረቱ በቀረብንበት ልክ፣ በቃሉ በተሞላንበት ልክ፣ በመንፈሱ ቁጥጥር ስር በገባንበት ልክ ነው እንጂ በእኛ ፍጥነት ልክም አይደለም፣ እውቀት ልክም አይደለም፣ ጉልበት ልክም አይደለም። እንደ እግዚአብሔር ሐሳብና እንደ እግዚአብሔር መንፈስ ፍቃድ አልተጓዛችሁም ማለት ብትሮጡም አትቀድሙም፣ ብትታገሉም አትጥሉም። ዋናውና መሰረታዊ ጉዳይ ቢኖር ሁል ጊዜ ከእግዚአብሔር ጋር ያላችሁን ዲስታንስ ጠብቁ። ሁል ጊዜ። ለዚህ ነው በመሰረታዊ ደረጃ እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም፣ ውጤቱ በመጣበት መንገድ ነው የሚመዝነው። ለዚህ ነው አብርሃም በአቋራጭ ሄዶ ያመጣው እስማኤል የራእይ ወጊ ወይም የእግዚአብሔር የተስፋ ቃሉ የይስሐቅ ጠላት ሆኖ እስካሁን ድረስ ድንጋይ እንደሚወረውር ታውቃላችሁ። አንዳንድ ጊዜ በአቋራጭ ስንሄድ፣ አንዳንድ ጊዜ በችኮላ ስንሄድ የምናመጣው ለልጅ ልጅ የሚተላለፍ ጠላት ነው የምንፈጥረው። እግዚአብሔርን መጠበቅ፣ እንዳሳቡ መራመድ፣ እንደሱ ፍቃድ መጓዝ የሚጠበቅብን ለዛ ወዳጆቼ በአቋራጭ ሄደን ከምናገኘው ልምላሜ በላይ በንዳዱ በረሃ ሄደን የምንቀበለው የእግዚአብሔር እውነት በህይወታችን ሁሉ እጅግ ትርፋማ እንደሆነ እንድታቁ ዛሬ እግዚአብሔር መንፈስ ይናገራቸዋል። እና ለዚህ ነው እንግዲህ እንደዚህ ከምንሄድ እንዲህ በአቋራጭ የመሄድ ህይወት ያለ ለዛ ነው። እና እግዚአብሔር ደግሞ ታውቃላችሁ ብዙ ጊዜ በፍጥነት አያምንም። በፍጥነት አያምንም ወዳጆች። አንዳንድ ጊዜ ነገሮቻችሁ ቀስ ብለዋል ማለት በቃ ትቀደማላችሁ ማለት አይደለም። እርግጠኛ ሆኜ ነው ይሄን ነገር የምነግራችሁ። በፍጥነት አያምንም። ለዚህ ነው እግዚአብሔር የእስራኤልን ህዝብ ከግብፅ አወጣቸውና ኤርትራ ባህር ፊት ለፊት ካምፕ እንዲያደርጉ ነገራቸው። ድንኳናቸውን ተክለው እንዲቀመጡ ነገራቸው። ከግብፅ የወጣ ህዝብ በተቻለ ፍጥነት ወደፊት ነው እንጂ መጓዝ ያለበት ድንኳን ተክሎ እዛ ለመቀመጥ ያለበት እና እነሱን አስቀመጣቸውና ኤርትራ ፊት ለፊት ፈርዖንን ከቤቱ አንቀሳቀሰው፣ ከግብፅ አወጣው እና ሰውየው በሰረገላ ላይ ሆኖ ነው እየፈጠነ የመጣው። አቆማቸው። አንዳንድ ጊዜ እግዚአብሔር አምላክ መሄድ ብቻ አይደለም ማቆም በሚባል አሰራር ውስጥ ያሰልፋቸዋል። መኪና ስትነዱ ታውቃላችሁ፣ መኪና ከመንዳት ነገር ውስጥ አንዱ ነዳጅ መርገጥ ብቻ አይደለም፣ ፍሬም መያዝም ነው። ነዳጅ መርገጥ ብቻ ነው መኪና መንዳት ያለ ሰው ማን ነው? መኪና ስትነዳ ነዳጅም እየሰጠ እንደገናም ደግሞ ፍሬንም እየያዝክ፣ መብራት ሲበራ የቀይ መብራት አሰራር አለው እግዚአብሔር። የአረንጓዴ መብራት አሰራር ብቻ አይደለም ያለው። ትሄድና የሆነ ጊዜ ስቶፕ፣ ትሄድና የሆነ ጊዜ ሆልድ፣ ትሄድና የሆነ ጊዜ እንደዛ እያደረገ እግዚአብሔር ቆም እያደረገ ደግሞ ያስኬዳል። ለዚህ ነው እግዚአብሔር አምላክ ታውቃላችሁ በኤርትራ ፊት ለፊት ካምፕ እንዲያደርጉ ካረጋቸው በኋላ ፈርዖን ሲገሰግስ መጣና በሁለት ነገር አጣብቂኝ ውስጥ ነው የገቡት። እነሱ ከጠላታቸው ባላቸው ርቀት ሁልጊዜም ህይወታቸው ድላቸው የሚቀጥል መስሏቸዋል፣ ግን አይደለም። አንዳንድ ጊዜ እግዚአብሔር እንደዚህ ያደርጋል። እናንተን ያቆምና ጠላታችሁን ያፈጥናል። እናንተን ያቆምና ነገሩን ያከረዋል፣ ያጦዘዋል። እናንተ የቆማችሁ ሲመስላችሁ፣ ነገር የተበላሸ ሲመስላችሁ፣ እግዚአብሔር ደግሞ በሌላ ግን ነገሩን በሌላ ቨርዥን ያንቀሳቀሰው ታያላችሁ ወዳጆቼ። ብትሮጡም አትቀርሙም፣ ብትታገሉም አትጥሉም። እና ከጊዜያዊ ትክክለኝነትና ከአሁን ታላቅነት ራስን መጠበቅ በጣም ተገቢ ነው። ብዙ ትዳሮች የፈረሱት በገንዘብ ማጣት አይደለም፣ በጊዜያዊ ትክክለኝነት ነው። ብዙ ቤቶች የተበላሹት በአሁን ታላቅነት ነው። ሁለቱም ታላቅነታቸውን ማስጠበቅ ይፈልጋሉ። በሰሜን አሜሪካ በሄድኩባቸው ቦታዎች ሁሉ በየቤተ ክርስቲያኑ ያለው ችግር ምንድን ነው? ሰው ምእመኑ ራይቱን ኤክስትሪምሊ ኤክሰርሳይዝ ማድረግ ይፈልጋል ቤተ ክርስቲያን ውስጥ። እዚህ ሀገር ላይ ያለውን የዲሞክራሲ ጽንሰ ሐሳብ ቤተ ክርስቲያን አምጥቶ ኤክስፒሪየንስ ማድረግ ይፈልጋል። ቤተ ክርስቲያን ደግሞ ለመብት የምትታገልበት ተቋም ሳይሆን ኢየሱስ ራስ ሆኖ የሚገዛበት፣ ለዚህ ራስ ደግሞ ሰሚት የምታረግበት። እስቲ አሜን በሉ በደንብ አድርጉ። እና የአሁን ታላቅነትና ጊዜያዊ ትክክለኝነት የብዙ ህይወቶች መናጋት፣ የብዙ ነገሮች መበላሸት ዋነኛ ምክንያት ነው። ወዳጆቼ አንድ ሴትዮ አንድ ሰው አፈቀራት፣ በጣም አፈቀራት፣ በፍቅሯ ጦፈ እና በፍቅሯ ጦፈ። ከዛ ቡና ቀርታ ስትሰጠው ትፊበት አላት። እጅግም ሲወዱኝ አልወድም አለችው። እጅግም ሲወዷቸው አትውደዱ፣ እጅግም ሲያከብሯቸው አትውደዱ። እጅግም
በጣም ከፍ ሲያደርጓችሁ አይመቻችሁ። ካሁን ትክክለኝነትና ከጊዜያዊ ትክክለኝነትና ካሁን ታላቅነት ራሳችሁን በጠበቃችሁት መጠን የተረጋጋና ውጤታማ የህይወት አይነት እንደሚኖራችሁ ልነግራችሁ ፈልጋለሁ። መቸኮል ማለት ባጭር አማርኛ ግብ የሌለው ፍጥነት ማለት ነው። አንድ ነገር ግብ ከሌለው ወዳጆቼ እንዲሁ ዝም ብሎ ከንቱ ልፋት ነው የሚሆነው። ግብ የሌለው ፍጥነት፣ ግብ የሌለው ሩጫ፣ ግብ የሌለው ሐሳብ፣ ግብ የሌለው ፍቅር፣ ግብ የሌለው ነገር በጠቅላላ መቸኮል ይባላል። ግብ የሌለው ፍጥነት ማለት ነው። እንደው ዝም ብላችሁ በ200 ወይም በ180 ወይም በ100 ስፒድ ብትሄዱ የምትደርሱበትን ነገር ካላወቃችሁት እንዲሁ ከንቱ ድካም ነው የሚሆነው። ከንቱ ድካም ነው የሚሆነው የሀገሬ ልጆች። መቸኮል የሚባለው ነገር በአጭር አማርኛ ግብ የሌለው ፍጥነት ማለት ነው። ግብም ቢኖረው ግቡ ማፈራረስ ነው። ግብም ቢኖረው ግቡ ማፈር ነው። ብዙ ሰዎች ቸኩሎ ቤታቸውን አፍርሰው አፍረዋል። ብዙ ሰዎች ቸኩሎ አገልግሎት አቁመው አፍረዋል፣ አፈራርሰዋል። ቤተሰብ አፈራርሰዋል። ቸኩለው ተናግረው አፈራርሰዋል። ቸኩለው ተቆጥተው አፈራርሰዋል። ድምጥማጡን አጥፍተውታል። የብዙ ዓመት ድካምህን ማለት ነው። ይገርማል። የምትቸኩል ከሆነ በዘመናት የሰበሰብከውን በሰዓታት ታጣዋለህ። በዘመናት የዘመናት ድካምህን within ማይክሮ ሰከንድ ነው የምታጣው። አንዱ በህይወታችሁ ከዚህ በኋላ ልሰሩበት የሚገባ እኔ ልሰራበት የሚገባ ጉዳይ ቢኖር መቸኮል የሚባለው ጉዳይ መጽሐፍ አለ። መቸኮላል ወደ ድህነት ያደርሳል። ትንቢት አያስፈልገውም። ምንም አይነት ትንቢት አያስፈልገውም። ይሄ ይታየኛል የሚባል ጉዳይ የለም። ትቸኩላለህ፣ መጨረሻ ላይ ድሃ ትሆናለህ። ትቸኩላለህ፣ መጨረሻ ላይ ላጤ ትሆናለህ። ትቸኩላለህ፣ ብዙ ነገር ይልጥሃል መጨረሻ ላይ። አጭር አማርኛ እና መቸኮል ግብ የሌለው ፍጥነት ነው። ከዛ መቸኮል ግብም ቢኖረው ማፈራረስ ነው። ግብም ቢኖረው ማፈር ነው። ወዳጆቼ መቸኮል የሚባለው ነገር ይገርማችኋል። መቸኮል የሚመሰላችሁ ዋናው የመቸኮል ምክንያቱ ወኔ ነው። ወኔ እኛ ኢትዮጵያኖች ደግሞ ኤርትራኖች ደግሞ እንደምታውቁት ነው። ወኔ ላይ ማንም አይችለንም። አፍንጫችን ላይ ነው በቃ። እና ወኔ በቃ በጣም በወኔ ነው። ትዳሩ ስንገባ በወኔ ነው። ስናቆም በወኔ ነው። ስንጀምር በወኔ ነው። ስንቀጥል በወኔ ነው። በወኔ ነው። እና የመቸኮል አንዱ ውስጡ ያለው ጉዳይ ምንድነው? ወኔ ነው። የዚህ ነገር መጨረሻው ደግሞ ወይኔ ነው። በወኔ የጀመርከው ጉዳይ የሚጠናቀቀው ወይኔ በለ። ወይኔ እንዲህ ባላረኩ፣ ወይኔ ከእንትና ጋር እንዲህ ባልጀመርኩ፣ ወይኔ ምናምን እንድትል ነው የሚሆነው። ታውቃላችሁ እኛ ቸኩለን ሰዎች ወደናል። ቸኩለን ሰው አጽድቀናል። ቸኩለን ሰው አውጥተናል። ማውረድ ቸግሮናል። ስንቶቻችንን ቸኩለን በማናቀው ሐሳብ ሰጥተን ያፈርን ሰዎች፣ ቸኩለን በወደድናቸው ሰዎች አፍረናል። ቸኩለን በጠላናቸውም ሰዎች አፍረናል። ቸኩለን በፈረድንባቸው ቸኩለን እንፈዳለን፣ ቸኩለን እንጠላለን፣ ቸኩለን እንወዳለን። ከዛስ መመለስ ይቸግረናል። ቸኩለን ወደ ቤታችን እናስገባለን፣ ማስወጣት ይከብደን። እንዴ አይወጣም። ደግሞ ቸኩላችሁ ያስገባችሁት የትኛውም ሰው ወደ ቤታችሁ እንደው እንደ ተክልዬ በአንድ እግራችሁ ብትቆሙ አይወጣም ከቤት። ምን ነው? እግዚአብሔር ምስክሬ እኮ ነው። ቸኩለን በተናገርነው ነገር ስንት ዋጋ እንደከፈልንበት እኛ ነው የምናውቀው። አንድ እናንተ የምታውቁት ትልቅ ፓስተር ብዙ ጊዜ የሆነ ተደጋጋሚ ነገር አወራለታለሁ እና እንደዚህ ይሄን ነገር አሳድረን እንየው ይለኛል። እቺ ነገር አሳድረን እንያት ይለኛል። እውነትም አሳድረን ስናያት ሌላ ነች ጉዳዩ። አሳድረን እንየው ይሄን ነገር አይ ላቭ ዩ አይ ሚስ ዩ አይ ኪስ ዩ ሲልሽ አሳድረን እንየው ለመሰለሽ ከርሞ አይ ኪል ዩ እንዳይልሽ ማለት ነው። አሳድረን እንየው ወይ ይሄን ጉዳይ እቺ ነገር እናሳድራት እናቆያት። እቺ ነገር ነገ እንያት ቀስ አድርገን መቸኮል ብዙዎቻችን የጎዳን ያከሰረ ነገር ጨረስ ስንል የሚያስጀምረን ወዳጆቼ ብዙ ጎበዞችን የጣለ ወጥመድ ነው መቸኮል። እንደምታውቁት ነው ደግሞ ወኔ ነው ውስጡ ያለው ትልቁ የድራይቪንግ ፎርሱ ወኔ ነው። እግዚአብሔር ደግሞ ታውቃላችሁ ጸጥ ይላችኋል፣ ይቆያል፣ ነገሩን ያቆየዋል። ለምሳላችሁ እግዚአብሔር አንድ ነገር ተናግሮ ጸጥ የሚለው ይኸውላችሁ የሰበሰባችሁትን ሸሚዝ ወደ ቦታው እስክትመልሱ ድረስ እግዚአብሔር ዝም ይላል። ምን ማለት ነው? በአጭር አማርኛ ሙሴ በፈርዖን ቤት ሲያድግና ትልቅ ሲሆን ወጥቶ ሲያይ ሁለት ሰዎች ይጣሉሃል እና ሸሚዙን ሰብስቦ መታው። ረጅም ዓመት እዛ በግ ጥበቃ ውስጥ የከተተው የሰበሰበውን ሸሚዝ ወደ ቦታው እስኪመልሰው። ትዳር ውስጥ ሸሚዝ ሰብስባችሁ የገባችሁ ሰዎች፣ በብዙ ጉዳይ ሸሚዝ የሰበሰባችሁ ሰዎች፣ የትኛውንም ጉዳይ በወኔ አፕሮች ለማድረግ የምትፈልጉ ሰዎች እግዚአብሔር ዝም ይላል። ለምን? የሰበሰባችሁትን ሸሚዝ እንደ ስፓርታከስ እንደ ቫንዳ የሚያደርጋችሁ ሰዎች እስክትመልሱ ድረስ ጸጥ ይላል እግዚአብሔር። ጸጥ ይላል እግዚአብሔር። መቸኮል እንደ ትክክለኝነት የሚቆጠር ተቃላችሁ የሚቸኩሉ ሰዎች
ብዙ መሰረቶች አላቸው፣ አንድም ፍጻሜ ግን የላቸውም። ብዙ ቦታ ይጀምራሉ፣ አንድም ግን ወደ ፍጻሜ የሚመጣ ታሪክ የላቸውም። በጣም አንዱ ልታውቁት የሚገባ ነገር ቢኖር ከመቸኮል አደጋ ውስጥ አንዱና ዋነኛው የሚቸኩል ሰው ህይወቱ የክለሳ ነው። ህይወቱ ይደግመዋል። ትላንትናው ደግሞ ይኖራል። አሁን ነገርን አሳድሬ ማየት የምፈልገው የትላንትና ህይወቴን መድገም ስለማልፈልግ ነው። ያ የትላንትና ብቸኝነቴን፣ ለቅሶዬን፣ ችግሬን፣ ትላንት የመታኝ ድንጋይ ደግሞ እንዲመታኝ አልፈልግም። ትላንት ያቆሰለኝ ደግሞ እንዲያቆስለኝ አልፈልግም። ስለዚህ አረጋግቼ አሳድሬ ነው ጉዳዩን ማየው። ሰይጣን ደግሞ ይገርምሃል፣ ልክ እግር ኳስ ሜዳ ኳስ እንደሚያቀብል ትንሽ ልጅ ነው። አይታል ኳስ ሲጫወቱ ኳስ የሚያቀብሉ ልጆች አሉ ሜዳውን የከበቡ እና ያንተ ኳስ ከሜዳ እስኪወጣ አይጠብቁም፣ ሌላ ይዘው ነው የሚጠብቁ። ያንተ ሲወጣ እነሱን ይሰጠዋል። ልክ እንደዚህ ነው ሰይጣን ይገርማል። አንዱን ይሰጣል፣ ትጫወትና ሲወጣብህ ሌላ ያቀብልሃል እንጂ ፋታ አይሰጥህም። እያሳደርክ ጉዳዩን ካላየኸው በስተቀር በዚህ ከቀጠለ ደግሞ ማወቅ ያለብህ ይሄ አጋንንት በብዙ አቅጣጫ ይዋጋል። ከቀጠልክ የእግዚአብሔር መንግስት እንደሚቀጥል፣ ቤተክርስቲያን እንደምትቀጥል፣ ብዙ ክብር እንደሚቀጥል ስለሚያውቅ የጀመርከው ሩጫ ማስቆም ስለሚፈልግ በብዙ አቅጣጫ ኬዝ ያቀብላል፣ አጀንዳ ያቀብላል፣ ሐሳብ ያቀብላል። ስለዚህ አንተ እንደመጣልህ እንዳቀበሉ መናገር የለብህም። የሚቸኩል ሰው ህይወቱ የክለሳ ነው። ትናንትናችሁን መድገም የማትፈልጉ ከሆነ አትቸኩሉ። አሳድራችሁት ጉዳዩ ምን ነው የጾም አረኩባችሁ? ኢምፖርታንት ነገር ነው እየነገርኳችሁ ያለሁት። አሳድራችሁ ይዩት ጉዳዩን። ኦኬ። መቸኮል ብዙ መሰረቶች አሉት፣ አንድ ግን ፍጻሜ የለውም። መቸኮል የሚቸኩል ሰው መጀመር ይችላል፣ መጨረስ ግን አይችልም። ወዳጆቼ ከጠላታችን በላይ ጎዳን ክፉ ነገር ቢኖር የገዛ ችኮላችን። ችኮላ አለ ወደ ድህነት ያደርሳል። የእግዚአብሔር ሰው ስበርልኝ፣ የእግዚአብሔር ሰው ስበርልኝ፣ ቃል አውጣብኝ፣ ስበርልኝ። እኛ ሰብረን ችግሮቻችሁ አልቀው እናንተ ተሰባብራችሁ ልታልቁ ነው። ከችግሮቻችሁ ባለፈ እናንተ ልትሰባበሩ ሩብ ጉዳይ ነው የቀራችሁ። የገባው ሰው ካለ ችግር አይደለም መሰበር ያለበት። ችግሩን ሁልጊዜ የሚፈጥረው ካራክተር ነው መሰበር ያለበት። ምን ነው? የስ ባለፈው አንድ ጊዜ ከአሜሪካ አንዲት እህት እኛ ቸርች መጣች እና አንዱን እኛ ቤተክርስቲያን ያለነች ላገባው ነው አለች። እኔ ራሴ እምሰጋውን ልጅ እኔ ራሴ ለህይወት የሚያሰጋኝ ለቤተክርስቲያኑ እምሰጋውን ልጅ ላገባው ነው አለች። ታውቂዋለሽ ወይ? እዚህ ማርሲል ነው የማውቀው አለች። ይሄ ነገር አሳደረሽ ብታየው ጥሩ ነው አልኳት። እኔ ራሴ ጌታ ሆይ አትገላግለኝም ወይ የምለው ልጅ እኮ ነው። ጌታ ሆይ ወይ የሆነ ዲቪ ድረሰው ወይ ሎተሪ ድረሰው ወይ ቤተሰቡ የሆነ ቦታ የእርሻ መሬት ይስጡትና ጌታ ሆይ እምለው ልጅ ላገባው ነው አለች። እሷ እዚህ በዩቲዩብ እኔን አይታ ምናምን ደስ ብሏት እዛ ቸርች መጣለች። ይሄን ነገር አሳደረሽ ብታየው ጥሩ ነው አልኳት። እንዴት አለች። የሚሆን አይመስለኝም አልኳት። ሄዳ ነገረችው። የሚሆን አይመስለኝም ብሎኛል ብላ ነገረችው። እሳት ለብሶ እሳት ጎርሶ ፌስቡክ ላይ መጣልኛ ሻሎም ብሎ ሻሎም ብሎ ከዛስ በኋላ በቀልክ የወንጌል አርበኛ የወንጌል ጠበቃ ሆኖ የሌለ ያለ ታሪክ በጠቅላላ አመጣና ስድብ ጀመራ። ነገሩ እኮ ሌላ ነው። ታያልኳት እምቢ አለች። አገባችሁ። በስንተኛው ቀን ግራ ጋባት። መጣች እኔ ጋ። ምንም ልረዳሽ አልችልም አልኳት። አንዳንድ ሰዎች አሉ የፍቅራቸው ትሩፋት ተጠቃሚ አይደለንም፣ የጠባቸው ገፈት ቀማሽ ያደርጉናል። ሲፋቀሩ አናቅም፣ ሲጣሉ ግን እሳቱን አምጥተው ላያችን ላይ ጥሉታል። አይ እዛው እኔ ኦፊሻሊ ፍቅራችሁን ካላካፈላችሁኝ ጠባችሁን የምቀቀልበት ምንም ምክንያት። አሳድራችሁ ማየት ጥሩ ነው። እውነቴን ምንም ጉዳይ ይሁን ከእድሜያችሁ በፊት መሞት ካልፈለጋችሁ፣ የደከማችሁት ነገር በዜሮ እንዳይጣፋ ከፈለጋችሁ ጉዳዩን አሳድራችሁ ይሁት። ምንም አይመጣም። ለምሳሌ የሆነ ግጭት ሲፈጠር አሳድራችሁት ይሄን ጉዳይ በቃ አሳድረን ይሄን ነገር አሳድረን ነው ወይ መቃብር ላይ ነው ወይ? የኔ እናት እኮ ከአባቴ ጋር የተለያየችው የ5 ዓመት ልጅ ሆኜ ነው። እናቴ ከአባቴ ከተለያየች በኋላ በኩርቱ ፌስታል ልብሴን እየሞላው በየዘመድ ቤቱ እኮ ነው እኔ ሲሄድ ያደግኩት። ልክ አባቴ የሞተ ቀን እናቴ ሞኝ እኮ ነው ትላለች። መቃብር ላይ ቆመች ነው ወይ ሞኝ እኮ ነው የምትይው አልኳት።
ያኔ ነበር እንጂ ኩርቱ ፌስታል ሞልቼ ሳልንከራተት ቤቱ ሳይበተን ዘመድ ቤት ሳልገባ ሞኝ እኮ ነው ማለት የነበረባችሁ። ልክ እንደ ጠመንጃ አፈሙዝ ካፋችሁ ደግ የማይወጣ ሰዎች ይሄን ጉዳይ አሳድራችሁ እንየው። መቸኮል አለ ወደ ድህነት ያደርሳል አለ መጽሐፍ ሲናገር። በቃ ወደ ድህነት ነው የሚያደርሰው። ምንም ትንቢት አያስፈልገውም። ሊጸለይላችሁ ይችላል። ወዳጆቼ የሚቸኩል ሰው የርኩስ መንፈስ መጠቀሚያ ሊሆን ይችላል። መቸኮል የአጋንንት መግቢያ በር ነው። ወደ ብዙ ሰዎች ቤት አጋንንት የገባው መቸኮል በሚባል በር ነው። በጣም ፍቅር፣ በጣም ቆንጆ፣ በጣም ደግ የነበሩ እኔ እብስ አንቺ ትብሽ ሲባባሉ የነበሩ ትንሽ ቆይተው አንተ ብስብስ የተባባሉት በመቸኮል በር ነው። ይሰማል ወይ ማወራው? yes በአማርኛ ነው የምነግራችሁ፣ በግሪክ ሳይሆን። እናንተ ብትፈልጉት በግሪክ ከሆነ በግሪክ አውርቻ አላውቅም፣ በአማርኛ ነው የማወራው። እውነቴን እኮ ነው ብላችሁ በቃ እፍ እንዳላሉ በቃ የነው እንዳላሉ ቸርቹ ተጨንቆ መሪዎች ተጨንቆ እግዚኦ ተብሎ እንዳልነበረ የሚቸኩል ሰው የአጋንንት መጠቀሚያ ሊሆን ይችላል። ሂድ አንተ ሰይጣን አለ ጴጥሮስ፣ ሂድ አንተ ሰይጣን። የሚቸኩል ሰው መቸኮል የአጋንንት መግቢያ በር ነው። ወዳጆቼ እኛ በአየር ስንቃወም በምድር ስንቃወም እግረኛ አየር ኃይል እንትን መድፈኛ የሌለን እኮ ስንዋጋ ስንቃወም በኢየሱስ ስም ምናምን ስንቃወም ቆይተን የሆነ ሰዓት ዞር ስንል ሳሎን ቤቱ ተደበላልቋል። ምን ሆኖ ነው? ቤት በኩል ነው የገባው። መቸኮል በሚባል በር ነው። መቸኮል አጋንንት መግቢያ በር ይከፍታል። የሚቸኩሉ ሰዎች ይላችሁ እግዚአብሔርን በመጠበቅ የሚራመዱ ሰዎች የእግዚአብሔር መንፈስ እንደሚሰራባቸው እንዲሁ የሚቸኩሉ ሰዎች ደግሞ የርኩስ መንፈስ መጠቀሚያ ይሆናሉ። አፋቸውን ይከራየዋል። አንድ ጊዜ እኔ መኪና ገዛለሁ ብዬ ከቤት ወጣሁ። ከሻሸመኔ ወጣሁ መኪና ገዛለሁ ብዬ ለሊት ነው የወጣሁት በሚኒባስ 9 ሰዓት። ከዛ አዲስ አበባ ገባው። ብቻ መኪናውን ዞሬ ቄራ ጋር ያገኘሁት 11 ሰዓት ላይ ነው። ሰው እስቲ እንደው ኮፈኑን ከፍቶ መኪናውን አይ እንደው ሰው ከስር እንደዚህ ሞተር ይኖር አይኖር ብሎ አይ ከቀኑ 11 ሰዓት ቢያድርስ ምን አለበት? ልግዛ አልኩት። ሰውየው እንካ ብሩን አልኩት። ፎርጂድ ነው እንዴ አለ። ይሄ ነገር የቅድሙ ቆንጆ ነበር እንዳትነካው። ፎርጂድ ነው እንዴ አለ። ብቻ ሲቆጠር አባይ ባንክ 12 ሰዓት ሆነ። መኪናውን 12 ሰዓት ይዤ ወደ ሻሸመኔ ለሊት ነው የተነሳሁት። ደክሞኛል፣ እርቦኛል፣ እንቅልፍ አልተኛው። እስከ ዱከም ስታጠብ ፊቴ እስከ ሞጆ ስታጠብ ዓለም ጤና ስታጠብ መቂ ስታጠብ እያልኩ ዝዋይ ደረስኩ። ፊቴን ስታጠብ እያልኩ ሲነገሌ ልገባ ትንሽ ሲቀረኝ እንቅልፍ ወሰደኝ። ሰው መኪና እየነዳ እንቅልፍ እንደሚወስድ ያየሁት የዛ ቀን ተኛው በአገር ሰላም። ይገርማቸዋል። እግዚአብሔር በህይወት እንድኖር ሲጠብቀኝ ስነቃ ከፊት ለፊቴ ትልቅ ሎቤድ መኪና ስሩ ነኝ ያለሁት። የዛን ሰዓት የደነገጥኩት ድንጋጤ ሻሸመኔ እቤት ገብቼ አለቀቀኝም። ሰው ሁሉ ተኝቶ ነው ያልተኛውን ቁጭ ነው ያልኩት። ለምን ነው ብዙ ሰዎች እንቅልፍ የሚያጡት? ርቧቸው እንዳይመስል አሳድረው ማየት የሚችሉትን ጉዳይ ዛሬ ካልሆነ ብለው ነው። ያልተፈለገ ጠባሳና ኪሳራ በህይወታችሁ ማምጣት ካልፈለጋችሁ መጽሐፍ እንደዚህ ያለ መቸኮል አለ ወደ ድህነት ያደርሳል አለ። ካላስ በአረብኛ መቸኮል ያለ ትርፍ መነገድ ነው ወዳጆቼ፣ ያለ ትርፍ መነገድ ነው መቸኮል። ደግሞ እኛ ክርስቲያኖች በጣም የተማርንና ብዙ የሰለጠንን ብዙ ጥቅሶችን ስለምናቅ እንደምታውቁት እና ለችኮላችን የዳቦ ስም አለ፣ ትጋት እንለዋለን። እኛ ኖ እኮ እየተጋው ነው። ቤተሰቦቼን፣ ሀገሬን፣ ታሪኬን ለመቀየር በጣም እየተጋው ነው። መቸኮል ትጋት አይደለም። ልክ ስንፍና ትዕግስት እንዳልሆነ ብዙዎቻችን ለስንፍናችን ስም አለን፣ ትዕግስት እንለዋለን። ለችኮላችን ስም አለን፣ ትጋት እንለዋለን። ስንፍና ትዕግስት እንዳልሆነ ሁሉ ችኮላም ትጋት አይደለም። ትጋት ለራስ ጥቅም፣ ለራስ ክብር፣ ለቤተሰብ ጥቅም አለው። ለራስ ጥቅም ክብር አለው፣ ለሰዎች ጥቅም አለው ትጋት። ችኮላ ግን ለራስ ጥቅምም የለውም፣ ለሰውም ክብር የለውም።